ዓሊሞች አሉን ሀገራችን ውስጥ ምን ኮራባቸው ስለ ዲን አልኢስላም የታገሉ ዓሊሞች አሉን። መጽሐፍን ያስቀመጡ ስለ እስልምና ሲታገሉ የነበሩ እስልምናን ሲያስፋፉ የነበሩ ለፍተው ታግሎ የታገሉ ዓሊሞች አሉ። ስለ ዓሊሞች መወራት መተረክ መነገር አለበት የትም ቦታ ቢሆን። ያለ ዓሊም የሌለበት መስጂድ ወላሂ ጨለማ ነው። ዓሊም የሌለበት አካባቢ ወላሂ ጨለማ ነው። ዓሊም የሌለበት መንደር ወላሂ ጨለማ ነው። መስጂድ ዓሊም ሲኖር ነው የሚበራው። መስጂድ ዓሊም ሲኖር ፈክቶ ይታያል። ለምን? በእውቀት ያበረዋል። ስለ ዓሊሞች ሁሌም ብናወራ ወላሂ አንጠግብም። ብዙ የደበቁት አለ። ስለ እነሱ እንዲወራ ማይፈልግ ራሳቸውን ደብቆ ሲሰሩ የነበሩ ዓሊሞችም አሉ። አላህ ሁሉንም የጀነት ያደርጋቸው። ግን ዛሬ ያለው ትውልድ ዓሊምን ቁጭ ብሎ እየወረተ ነው። ዒልምን ከነሱ የወሰደ ነው። ዓሊሞችን ማን ነው የተካ ያለው? ዓሊሞችን ማን ይተካል? እኔ፣ እናንተ፣ ሁላችም አሁን ዘመን ያለው ወጣት፣ አሁን ዘመን ያለው ሕፃናት ሁሉም ዒልምን ካሉ ዓሊሞች መቅሰም መውሰድ አለብን። ተውሂድም ሆነ ፍቅህም ሆነ ኡሱልም ሆነ ሁሉንም ነገር ከዓሊሞች ቁጭ ብለን መማር አለብን። ነገ ዓሊሞችን ማን ይተካል? ዓሊሞችን ማን ይተካል? ስለ ዓሊሞች ብቻ ማውራት አለም። ዓሊምም ማፍራት አለብን። አሁን ዓሊሞች አሉን። አሁንም አላህ እድሜያቸውን ያርዝምልን። ወላሂ አሉን፣ ግን የተጠቀምንባቸው አይደለም። ዓሊሞች አሉን፣ ግን የተጠቀምንባቸው አይደለም። እንጠቀምባቸው፣ እንማርባቸው፣ እውቀትን እንቅሰም ከዓሊሞች።